ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። የኔ ውድ ልጆች ብሩኬና ሀይሚ ቅድስት ድንግል ማርያም ነገሮቻችሁ ሰላም ታደርግላችሁ፣ ህይወታችሁ የሚበጣበት ከህይወታችሁ ያረቅላችሁ። ቅድስት ድንግል ማርያም አለሁ ትበላችሁ፣ በነገራችሁ ሁሉም አለሁ ትበላችሁ፣ ከፊት ከኋላችሁ ትቅደምላችሁ፣ መጥፎም ያረቅላችሁ። ቸሩ መድኃኔዓለም የዛሬው ቅድስት አርሴማ አለሁ ትበላችሁ፣ በነገራችሁ ሁሉ አለሁ ትበላችሁ። በምትወጡበት በምትገቡበት ሁሉም አለሁ ትበላችሁ። ቸሩ መድኃኔዓለም እጁ ይዘርጋላችሁ፣ አለሁ ይበላችሁ፣ ከክፉ ሁሉን ያስመልጣችሁ፣ ከተጠመደላችሁ ወጥመድ እግዚአብሔር አምላክ ያውጣችሁ፣ ከእንደዚህ ነገር እግዚአብሔር ያስመልጣችሁ። ቅድስት ድንግል ማርያም አለሁ ትበላችሁ፣ ከፊት ከኋላችሁ ትቅደምላችሁ፣ ክፉ ነገር አይንካችሁ። የኔ ውድ ልጆች ብሩኬና ሀይሜ በመረጋጋት ነገሮቻችሁ ፍቱ። በመረጋጋት ሁሉንም ነገር ሀይሚም እግዚአብሔር አምላክ ቅድስት ድንግል ማርያም ወደ ጤናሽ ትመልስሽ። ክፉ ነገር አይንካሽ የኔ ውድ ልጅ፣ ክፉ ነገር አይንካሽ፣ ክፉ አይሽ። የብሩኬ ንግስት የኔ ውድ እግዚአብሔር አምላክ ከመጥፎ ሁሉም ይጠብቃችሁ፣ መጥፎ ነገር አይንካችሁ፣ መጥፎ ነገር አይያችሁ። የኔ ውድ ልጆች የምወዳችሁ የማከብራችሁ እግዚአብሔር አምላክ ሙሉ ጤናሽ ሙሉ ሰላምሽ ይመልስልሽ። ከመካከላችሁ ክፉ ያርቅላችሁ፣ መጥፎ ያርቅላችሁ፣ መጥፎው ነገር ነቅሎ ያውጣላችሁ። እመቤቴ ያለሁ ትበላችሁ፣ እጇ ተዘርጋላችሁ። በፍቅራችሁ መካከል መጥፎ ነገር ሊገባ ያሰበ ያቀደ አላማ ሁሉም ይክሸፍበት። እግዚአብሔር አምላክ ቸሩ መድኃኔዓለም ያክሸፈበት። የእህቶች ጸሎት፣ የእናቶች ጸሎት፣ በእንባ ቀን ሌሊት የሚያደርጉት ጸሎታቸው ይሰማ። አሁንም እህቶቼ አደራ ነው የምላችሁ፣ በጸሎት አስቧቸው። በጸሎት ፈተና አይብዛ አይደለም፣ ፈተና በበዛ ቁጥር እግዚአብሔር አምላክ ያለበት ቦታ ለማወቅ ነው። እግዚአብሔር ሲወዳችሁ በብዙ ይፈትናቸዋል። በሱ ላይ ያላችሁ ነገሮች ሲያጠነክራችሁ ፈተና ይበዛባችኋል። ፈተና አይብዛ አይደለም፣ ጠላት አይኖር አይደለም። እውነቴ ነው የምላችሁ። ተፈትኖ ወርቅም እኮ በእሳት ውስጥ ገብቶ ተፈትኖ ይወጣል፣ ወርቅ መሆኑ ይታወቃል። ፈተና በበዛ ቁጥር ሁሉ አመስጋኝ ሆኑ፣ አመስጋኝ ሆኑ፣ አመስግኑ፣ በነገር ሁሉም አመስግኑ። ብዙዎቻችሁ ብሩኬና ሀይሚ በቃ ይለያያሉ፣ እንዲህ ናቸው፣ እንዲህ ናቸው፣ እንዲህ ናቸው ትላላችሁ። መቼም ቢሆን አይለያዩ፣ መቼም ቢሆን ክፉ ይርቃል። ልጁም የእሱ አይደለችም። በቃ እያወቃችሁ ልጅ የእሱ እንዳልሆነ እያወቃችሁ ብዙ ክፉ የምታወሩ አላችሁ፣ መጥፎ ነገር የምትናገሩ አላችሁ፣ የልጅ አባት ነው የምትሉ አላችሁ። ነበራችሁ እግር ያዛችሁ፣ እግር ይዛችኋል። አብረው ሲተኙ አይታችኋል ነበራችሁ። የትኛውን ቦታ ቢሆን አንድ ነገር ራሳችሁ መረዳት አለባችሁ። ራሳችሁ መገንዘብ አለባችሁ። ቆም ብላችሁ ማየት አለባችሁ። ለምን የሰው ልጅ በምን አይነት መንገድ ህይወቱን ምንቅርቅር አድርጎ ማውጣት እንዳለበት ተማሩበት፣ ብዙ ተማሩበት፣ ብዙ ተማሩበት። ህይወቱ ሲደሰት፣ ህይወቱ ሰላም ሲያገኝ፣ ፍቅሩ ሲያብብ በተለያየ መንገድ የሰው ህይወት እንዴት እንደሚበጠበጥ ማየት አለባችሁ፣ ማወቅ አለባችሁ። ሀይሜና ብሩኬ ብዙ ጠላት እንዳለባቸው እናውቃለን። ግን ወደፊት ናቸው እንጂ ወደኋላ አይሉ፣ መቼም ወደኋላ አይሉ። ወደፊት ናቸው፣ ወደፊት ነው የሚሆኑ። ሁሌም ወደፊት ይሆናሉ፣ ሁሌም ወደፊት ነው የሚሆኑ። ወደኋላ መቼም አይሉ። ክፉ ያርቅላቸዋል፣ መጥፎ ነገር ያርቅላቸዋል። ክፉ ነገር ከነሱ ያርቃል። አንድም ወደኋላ አይሉ። አንድም ሊመስላችሁ ይችላል። ለምን እንዲህ ያደረገ ለምን እንዲሆነ የምትሉ አላችሁ። አትሳሳቱ። በማያገባችሁ አመድ አትፈሱ። በማያገባችሁ ቦታ ወጥታችሁ አትግቡ። ብችሉ ጸሎት አድርጎላቸው፣ ብችሉ ጥሩ ምግብ ለግሷቸው፣ ጥሩ ነገር ተናገሩ። ከአንደበታችሁ ጥሩ ነገር ይውጣ፣ መልካም ነገር ይውጣ። የሰው ልጅ መልካም ነገር ከአንደበቱ ሲወጣ ለበጎ ነው፣ በጎ ነገር ነው ይዞ የሚመጣ። የሰው ልጅ በህይወት ዘመኑ ፈተና የለበትም አይደለም። እኛ በማዳም ቤት ሆነን ፈተና የለብንም? አለብን። እያንዳንዳችን ፈተና አለብን፣ ከባድ ፈተና አለብን። ያ ፈተና እንዴት ነው ማልፈው? እንዴት ነው መወጣው? እንዴት ነው መቋቋመው? እንዴት መቋቋም አለብኝ ብለን ማሰብ ነው ያለብን። ብሩኬና ሀይሚ አሁንም ቢሆን ወደፊትም ቢሆን አንድ ናቸው። እግዚአብሔርን ነው የምላችሁ፣ አንድ ናቸው። ምንም አይለያቸው፣ ምንም አይፈጠርም። እንደ ቆርቆሮ የምትንጣጩ ቆርቆሮ ዝናብ በረዶ ነገር ሲወርድበት በቀጣ አይደለም የሚለው፣ እንደዛ አትሆኑ። ረጋ በሉ፣ ሰከን በሉ። ብሩኬና ሀይሚ መቼም ቢሆን መቼም አንድ ናቸው።
አንድ ናቸው መስሏችኋል። እናንተ ስንት ተለያይተዋል ብላችኋል፣ ስንት አቅተዋል ብላችኋል። ግን እኛ ሁሌም አንድ ናቸው። ለእኛ ሁሌም አንድ ናቸው። መቼም አይለያዩ። መቼ ይግባችሁ። መቼ ሁሌም አንድ ናቸው። ሁሌም ነገም አንድ ናቸው። ከነገ ወዲያም አንድ ናቸው። የብሩኬም ልጅ አይደለም፣ ብሩኬም ልጅ የለውም። መስሏችኋል፣ መስሏችኋል። እውነት ራሳችሁ እየተፈተናችሁበት ነው። ራሳችሁ እየፈተኗቸው ነው። ተረጋጉ፣ ረጋ በሉ። እንደዚህ ነው፣ እንደዚህ ነው። ጭርጭር 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 የገባችሁ ቃል ትታ ኧረ እባካችሁ ታውቃላችሁ። ሁሉም ነገር ለመልካም ነው። ሁሉንም ነገር ለበጎ ነው። ሁሉንም ለበጎ ነው። ሁሉንም ለመልካም ነው። የሰው ልጅ ማስተዋል የመሰለ ነገር የለም። የሰው ልጅ ሲያስታውል አስታውሎ ሲያይ ነገሮቹ ሁሉ በማስተዋል ሲያይ ጥሩ ነው። አስታውላችሁ አስተዋይ ሁኑ። እኔስ ብሆን በሉ። እኔስ ብሆን እንዴት ነው ማልፈው? እኔስ ብሆን እንዴት ነው መውጣት ምችለው? እኔስ ብሆን እንዴት ነው ማለፍ ምችለው? ለምን አትሉ? በራሳችሁ ለምን አዞራችሁ አታዩትም? ለምን በራሳችሁ ገንዘባችሁ አርቃችሁ አታዩትም? ተው፣ ጥሩ አይደለም። እውነቴ ነው ብላችሁ ጥሩ አይደለም። የሰው ልጅ አርቆ ሲያስብ አርቆ ሲያይ ጥሩ ነው። የሰው ልጅ አርቆ ሲያይ ጥሩ ነው። አርቃችሁ አስቡ፣ አርቃችሁ እዩ። የሆነ ነገር በቃ አንድ ነገር እንትን ባለሳት ወደኋላ አታፈግፍጉ። ብዙዎቻችሁ አስመሳይ ያላችሁ፣ ፕሮፋይላችሁ ቀይራችሁ አስመሳይ የሆናችሁ አላችሁ። ከልብ የማትወዷቸው፣ ከልብ የነሱ ነገር የማያስጨንቃችሁ አስመሳይ የሆናችሁ ብዙ አላችሁ። ተው፣ መልካም ነገር አድርጉ፣ መልካም እንሁን። እግዚአብሔር አምላክ ሀይሚም ሰላሟ ጤናዋ ተመልሶ ያብቃን። እቺም ስሟ ልጠራትም አልፈልግም። እግዚአብሔር አምላክ ቅድስት ድንግል ማርያም ከመካከላቸው ንቅል አድርጎ ያውጣት። አስመሳይ ናት። እነሱ መቼም አይለያዩ። እሷ ትዋረዳለች፣ በቅርብ ቀን ግን ትዋረዳለች። በቅርብ ቀን ግን ተዋርዳ ሜዳ ላይ ትወጥቃለች። እውነቴ ነው ብላችሁ ሜዳ ላይ ትወጥቃለች። ታያላችሁ። ምናለች ዘርፍነሽ? ይሄን ድምጤን የምሰሙ ምናለች ትላላችሁ። በቅርብ ቀን ይፋ ወጥታ ሜዳ ላይ ትወጥቃለች። በሰው ህይወት ገብታ እንደዚህ ነገስ የእሱ ህይወት ምን ለማድረግ ነው? ልጁ የእሱ ነው፣ የእሱ አይደለም። አተሳሳቱ። ቅናታም ሰው ብዙ ያደርጋል። የቀና ሰው ብዙ ያደርጋል። የእሱን ፍቅረኛ አይደለችም፣ ፍቅረኛውም አይደለችም። ሲጀመር ልንገራችሁ አይደለችም። በምንም አይገናኙ። ባልዲያፍ የሆነች የእነሱ ቤት የምትመጠንም አይደለችም። ብትሆን ራሱ ህይወታቸው መንቀርቀር ነው የምታረገው። እስስት የሆነች በጣም ትገርማለች። እስስት እንዲህ እስመ አብ ወወልድ ወመንፈስ ቅዱስ። ሰላም ሆነልኝ። በጣም ሰላም ውድ ቤት